በለሚ ኩራ ክፍለ ከተማ አስተዳደር በ2017 በጀት ዓመት የህብረተሰቡን የመልካም አስተዳደር ችግር የቀረፉ በርካታ የግንባታ ፕሮጀክቶች ተከናውኗል። በጀት ዓመቱ በትኩረት ከተከናወኑ የግንባታ ስራዎች መካከል ከፍተኛ ወጪ የተሰሩ የትምህርት ቤቶች ግንባታና ማስፋፊያ ስራ አንዱ ነው። እንደ ክፍለ ከተማችን ለሚ ኩራ በዚህ ዓመት ከያዝናቸው ፕሮጀክቶች መካከል በትልቁ የተንቀሳቀስንበት በትምህርት ተቋማት እና ውስጡ ባሉ አገልግሎቶች ላይ ነው። በዚህ ረገድ እንደ ክፍለ ከተማ በዚህ ዓመት ብቻ ወደ 18 የትምህርት ተቋማት ላይ 6 አዳዲስ ትምህርት ቤቶችና 12ቱ ላይ ደግሞ ማስፋፊያዎች ሰርተናል። በተለይ ለትምህርት ቤት ሰፊ ትኩረት የሰጠበት ሁኔታ ነው ያለውና ይህ ደግሞ የነገውን ትውልድ የማነጽ ለማብቃት ለሀገር ግንባታ ትልቅ አስተዋጽኦ ያለበት ሁኔታ ነው ያለው። ከክፍለ ከተማው ነባራዊ ሁኔታ ጋር በተያያዘ የነበሩ ትምህርት ቤቶች ደረጃቸውን ያልጠበቁና ለመማር ማስተማር ምቹ ያልነበሩበት ሁኔታ ነበር። የማስፋፊያ ክፍለ ከተማ መሆኑ ይታወቃል። በጣም በርካታ ነዋሪዎች ያሉበት ክፍለ ከተማ ነው። እሱ ብቻ አይደለም። የልማት ተነሺዎች የኮንዶሚኒየም ቤቶች በሎው ኮስት እና እንዲሁም በመጠለያ በምትክ ቦታ ላይ ደግሞ ቦታ ወስደው የገቡ ከ8600 በላይ አባወራዎች በሰው ደግሞ ወደ 33000 በላይ ሰው የመጣበት አካባቢና ቀደም ብሎ ደግሞ የአራብሳ የሚባለው አካባቢ ላይ ኮንዶሚኒየም የሚበዛበት የጋራ መኖሪያ ቤቶች የሚበዙበት ቦታ ከመሆኑ ጋር ተያይዞ በጣም በርካታ ነዋሪ ነው የሚኖርበት። በዚህም የትምህርት ተደራሽነትና የትምህርት ጥራት ላይ የሚነሱ ጥያቄዎች በስፋት ስለነበሩ ያሉ ትምህርት ተቋማት ተማሪዎችን መሸከም ላይ በክፍል ደረጃ እስከ ፈረቃ የደረሱ ከፈረቃም በላይ ደግሞ በክፍል ደረጃ ተጨናንቀው የሚማሩበት ትምህርት ተቋማት ያሉበት አካባቢ ነው። ሲማሩ የነበሩት ተማሪዎች ለጥቃቅንና አነስተኛ በሼድ ለስራ ዕድል ፈጠራ በተዘጋጀ ሼድ ውስጥ ነው የነበረው። እንደ ክፍለ ከተማ ወደ 18 ተቋማቶች ላይ ፕሮጀክት እናስመርቃለን። ይህንን ደግሞ በአካባቢያችን ላይ ማህበረሰብ በጣም ሰፊ ማህበረሰብ አለን። በተለይ ደግሞ የ2018ን ቅድመ ዝግጅት ለማድረግ የ2017 የተማሪ ቅበላችን በጣም ከፍተኛ ስለነበረ ይህንን አቅደን ፕሮጀክቶችን ወደ 17 ፕሮጀክቶችን አቅደን ነበረ። ከሱ ላይ አንድ ፕሮጀክት ጨምረን 18 ተቋማቶች ላይ ፕሮጀክቶች ሰርተናል። አሁን ላይ ማስፋፊያ የተደረገባቸውም ሆነ አዲስ የተገነቡ ትምህርት ቤቶች ለመማር ማስተማር ሂደቱ ምቹ እንዲሆኑ ለማስቻል ግንባታቸው በአጭር ጊዜ የጥራት ደረጃቸውን ጠብቀው እንዲጠናቀቁ ተደርጓል። ይሄ የሚታዩት ህንፃዎች በ49 ቀን እየተጠናቀቁና ተማሪዎችን ከሼድ ውስጥ አውጥተን ወደ መማሪያ ክፍሎች ያስገባንበት ነው። ከዚህ ከጀርባ እንኳን የምንመለከተው የአብዲ ጃርሶ ቅድመ አንደኛ ትምህርት ቤት ተሰርቶ ያለቀው በ49 ቀን ነው። በጣም ስታንዳርዱን የጠበቀ በጣም በተሻለ መልኩ የተገነባ ትምህርት ተቋም ነው። ኦልሞስት አንድ ጂ4 ለመጨረስ እስከ ከ50 ቀን እስከ 55 ቀን የሚደርስበት ኬጆችን ለመጨረስ ፕላስቱን እስከ 44 45 ቀን የመጨረስ ልምዶች ትሬንዶች እየተፈጠሩ ያለበት ሁኔታ ነው ያለው። ይህ እንደምታወቀው ከዚህ በፊት ቅዳሜ እሁድ የማይሰራበት ሁኔታ ነው ያለው። አሁን ቅዳሜም እሁድ የስራ ቀን ነው። ከዛም ባሻገር ሌሊት ጨምር 7/4 ፕራክቲካል በማድረግ ኮንትራክተሩም አማካሪውም የኛ ኦፊስ ሱፐርቫይዘርም በዛ አቅጣጫ ስራውን ቀንም ሌሊትም የመከታተል ስራዎችን የምንሰራበት ነው። በአጠቃላይ በክፍለ ከተማው የትምህርት ተቋማትን ደረጃ ለማስጠበቅ የተሰሩ ስራዎች የተማሪዎችን ውጤት ከማሻሻል አንጻር ከፍ ያለ ሚና ይጫወታሉ። ትምህርት ስራ ላይ ዋናው ነገር የክፍል ተማሪ ትምህርታው መስተካከሉ እንዳለ ሆኖ ሌላው በስታንዳርድ ደረጃ የሚታየው የተማሪ ውሃ ትምህርታውን በተመሳሳይ የመጸዳጃ ቤት ትምህርታውን በችግር ደረጃ ሲነሱባቸው የነበሩ የትምህርት ተቋማት ናቸው። ይህንንም አብረን አስተካክለናል። ትምህርታን እንኳን ስንመለከት አሁን ያስተካከልንባቸው ትምህርት ተቋማት አካባቢ 1 ለ143 የደረሰ 1 ለ140 1 ለ80 1 ለ70 የነበረ ትምህርታን አሁን ወደ ስታንዳርድ የማቀራረብ ስራ የተሰራባቸው የትምህርት ተቋማት ናቸው።
የመማሪያ ክፍሎች አሉ። በውስጡ መሟላት የሚገባቸው ምድረ ግቢው፣ የህፃናት መጫወቻ ቦታዎች፣ በተመሳሳይ የምገባ አዳራሾች፣ ከዚህም ባሻገር ደግሞ የተማሪዎችም የመምህራንም መንቀሳቀሻ ሜዳዎች እንዲካተቱላቸው ተደርጎ ነው የተሰሩት። ላይብረሪ የሰራንባቸው ትምህርት ተቋማት አሉ። ሰፋፊ ሜዳዎች፣ ስታንዳርድ ሜዳዎች የገነባንባቸው የትምህርት ተቋማት አሉ። በቅድመ አንደኛ ደረጃ የሚጠቀሱ ትምህርት ተቋማት ኬጂ በሚባለው የሚጠራው የትምህርት ተቋም ደረጃም የሰራናቸው የትምህርት ተቋማት ሲመዘኑ ስታንዳርዳቸው ከፍ ያለ ምናልባትም ሲመዘኑ ደረጃ 4 ሊገቡ የሚችሉ የትምህርት ተቋማትን ጨምሮ የገነባንበት አመት ነው ማለት ነው። እነዚህንና ሌሎች ትምህርት ተቋማትን በሰራንበት አግባብ የትምህርት ጥራትን ከፍ በማድረግ የተማሪዎችን ውጤት ማሻሻልን ግብ አድርጎ ነው የተንቀሳቀስነው እንደ ክፍለ ከተማ። በዚህም በርካታ ውጤቶችን ያገኘንበት ነው ብሎ መውሰድ ይቻላል ማለት ነው። ትምህርት ቅበላ ብቻ ሳይሆን ከዚህ በኋላ ያለው የትምህርት ቤቶቻችን ደረጃ ማሻሻልና ስታንዳርድ የጠበቀ የትምህርት ተደራሽነቱን የትምህርት ጥራቱን መሰረት ያደረገ ፕሮጀክት ነው እየሰራን የመጣነውና አሁንም ይሄንን የ2018 ፕሮጀክቶቻችንን በዚህ የምናስቀጥል ይሆናል ማለት ነው። ነገ የሚመረቁት ያው ይሄንን እንግዲህ እኛ ሰርተናል። ማህበረሰባችንም ደግሞ ተቀብሎ የትምህርት ማህበረሰቡም ተማሪውም መምህሩም የመጠቀምና እንዲሁም ይዞ የመቀጠል ለነሱ አደራ ማለት ፈልጋለሁ። የትምህርት ስራን ስንሰራ በመንግስት አቅም ብቻ አይደለም የሚሰራው፣ ህብረተሰቡን በማስተባበር እየሰራን እንገኛለን። በተለይም በትምህርት ለትውልድ ንቅናቄ በ3 ዙር ሰርተናል። አሁንም በ90 ቀኑ ካቀድናቸው እቅዶች መካከል አንዱ ነው። እስካሁን በ3 ዙር 1.1 ቢሊዮን ብር በላይ የማሰባሰብና በትምህርት ተቋማት የፋሲሊቲ ማሟላት፣ የምድረ ግቢ ማስተካከል፣ የሜዳዎችን ስታንዳርድ ጠብቁ ማድረግ፣ ህንፃዎች ወደ ስታንዳርድ እንዲካተቱ የማድረግ ስራዎች በሰፊው የሰራንበት አመት ነው። በቀጣይም ይህን ስራ አጠናክሮ መቀጠል እንዳለብን፣ የትውልድ ግንባታ ላይ ትኩረት አድርገን መስራት እንዳለብን የተማርንበት አመት ነው ማለት ነው። አመሰግናለሁ።